አንቺንም እንደነሱ አንቺ ምትልሽ መድኃኒት ምናምን ብቻ አይደለም እንዴ በጥፊ ብዬ ራሱ መግደል ይችላል። አንቺ የሚኪ አጎቱ ሚስት ነች። ምንድን የሚኪ አጎቱ ያጎታቸው ሚስት ነች። ይሄን ሁላ የምታረገው በቃ ነገርኩ። ይሄን የምናረገው ደግሞ ብር ፍለጋ ነው። ብር ስለፈለግን ይሄን ሁላ ነው የምናረገው። እኔ ሆኜ ነው እስካሁን ድረስ ራሱ ያልገደልኩሽ። ሲጀመር መድኃኒቱ ጠፍቷል ብሎ ቢነግሩኝ ኖሮ ይሄን ሁላ መንገድ አልጓዝም ነበር። ይኸውልሽ መቶቂያ፣ ይሄ ነው መቶቂያ። በደንብ አየሽው። መድኃኒቱን ስጪኝ፣ የምፈልገውን ብር አሁን ልክልሻለሁ። ስንት ነው የምፈልጊው? ስንት ነው ላክልሽ? ጉረምሳ ስለሰብሽብኝ ዝም በይ አሁን ማስራሽ እና ማለት ያው የቅርብን ባል ነው። ያው ብቻ ዘመዴ ነው። ከማጋ ከአባቢ ጋር ከጠንቋዩ ጋር አይ ጠንቋይ ይባል ማባቢ ነው ይባላል። በስራዬ ላይ ጣልቃ አትግቢ። የሰማሽ ነው። የምትፈልጊውን ብር ልስጥሽ፣ ወደ ሀገር ቤትሽ ወደ ሀገርሽ ሂጂ። ሌላ ወሬ አልፈልግም። ያ ነገር መድኃኒቱ አሁን እንግዲህ እኛ ባላሰብነው ነገር የውጭ በዚህች ልጅ የተነሳ መድኃኒቱ ተቀይሮ አሸናፊ በህይወት የሚቆይበት መንገድ ከፈጣሪ በታች በተደረገ በሰው እርዳታ ፈጣሪ ባደረገልን እርዳታ መሰረት እስትንፋሱ እንዲቀጥል ተደርጓል። ሞቶ ይችላል አይታወቅም። ሞተው ሊሆን ይችላል። ምክንያቱም ምን ብያቸው ነበር መሰለህ መድኃኒቱ ሲሰራ ሰዎችን ሳመጣቸው አቶ ሳምሶንም የበላይ አካል አለው፣ እሱን የሚያዘውም ሌላ አካል አለው። እሱን ደግሞ የሚያዘው ሴት ነች። ጋሽ እኔ እኮ የት እንደሄዱ ማወቅ ስለምፈልግ። አንቺ ምን አገባሽ? ያገባሻል? ምንም ቢሆን እነሱ ጋር ብርሽን አይደለ እንደ የምፈልገው ብዙ ሀላፍቶች ምናምን ከነሱ ጋር ነው የምሰራውና እንደዚህ ይፈልጋሉ ሲሉ አራሩ ምናምን ብዬ ይዣቸው እመጣለሁ። የሚፈልጉትን ነገር ያሰራሉ ማለት ነው። በጣም ዋጋ ከፍለንበታል ለሱ መድኃኒት። ለዛም ነው እሱ መድኃኒት ፈልጌ መልሼ እሰጣቸዋለሁ። ሜርሲ እያሉ ያወራሉ። እዚህ ላይ መተታርገን እንገልሻለን። የሁሉ ነገር ስለኛ አውቀሽ ዝም ብለሽ መሄድ አትችይም። እሷን ሜርሲን ላይ መተት እንዲያሰሩ እሷን መጀመሪያ ቀድሞ ለነካት ሰው እንዲያብድና ከዛ ቀስ በቀስ እንዲሞት ነው። እንግዲህ በዛ ባልኩ መድኃኒት ትንሽ ጊዜ ያሳብዶት ከዛ የሚመልሰው ወደ ቀልቡ የሚመልሰው ወደሱ ነው የቀየርኩትኝ። መድኃኒቱ አንቺ ጋር ነው ያለው። ከአንቺ ውጪ ማንም ሰው ሊወስድ አይችልም። እነሱ እንትን ካላሉ አንቺ ጋር ነው የሚሆነውና የት እንዳረግሹ ተናገሪ። እሺ እንግዲህ ውድ ቤተሰቦች አሁን ያቺ ከዚህ ከባዕድ አምልኮ እምነት የሚያካሄዱት ሰዎች ጋር ግንኙነት አላት የተባለችዋን ሴት ደውላ እንድታናግራት አድርገናል። ደስ የሚለው ምንም የጠረጠረችው ነገር የለም። ከድምጿም በተረዳነው ሁኔታ አንጻር ቀጥታ መድኃኒቱን ነው የምትፈልገው። አሁንም ድረስ መድኃኒቱን የምትፈልግበት መንገድ ለምን እንደሆነ አልገባኝ። ግን ደግሞ ብዙም ጥርጣሬ አላደረባትም። ወደዚህ ቤት ስትጠራትም እሺ ብላ ፈቃደኛ ሆና ነው እየመጣች ያለችው። አሁን ወደዚህ አካባቢ እየመጣች ነው የምትገኘው። አሁን ስትመጣ ይኸውልሽ ምንም አይነት ጥርጣሬ እንዲያድርባት አልፈልግም። እሺ ምንም አይነት ነገር ማለትም እኛ እንዳለን ወይም ደግሞ እየቀረጽናት እንደሆነ ምናምን እንድታቅ አልፈልግም። አንቺም ደግሞ የእኛን ስራ ታውቂያለሽ አይደለ? ስለዚህ ይኸውልሽ ማድረግ ያለብሽ ምንድነው ነገራቶችን ትንሽ እንድታወራ በራሷ አንደበት ማወጣጣት ነው ያለብሽ። ስለዚህ ያንን ነገር ነው የምታደርጊው። በተረፈ ምንም አይነት ስጋት አይገባሽ። እኛ አለ እዚሁ ነው። እስኪ እንግዲህ መምጣቷ ስለማይቀር ይሄ ማይክ ነው። እንደዚህ እንዳታቀው እንደ ስልክ እንደያዘ ሰው ብቻ እንደዚህ ይዘሽ ድምጿን ሪከርድ ማድረግ ያለ እንደዚህ ይዘሽ አውሪያት።
ሰላም ነው? ደህና ነኝ። ሰዓት የለኝም ብዙም አልቆይም እና መድኃኒቱ ሰፊት ከመድኃኒቱ በፊት እኔና አንቺ ማውራት ያለብን ነገሮች አሉ። ምንድን ነው? መድኃኒቱ ዝም ብዬ ልሰጥሽ አልችልም፣ ምክንያቱም ለህይወቴ አስጊ ነው። መጀመሪያ ብሩን እንዲያሽ ማወቅ ፈልጋለሁ። ያው ትራንስፈር ማድረግሽ ችግር የለም። እና ደግሞ እነጋሼ የሉም እና እነሱም የት እንደሄዱ አላውቅም። የት ሄደው ነው? እነጋሼን ሄጄ እኮ ቤታቸውን ለራሱ አጥቻቸዋለሁ። አሁን እኔ ስለሱ አያገባኝም። መድኃኒቱን ስጪኝ፣ የምፈልጊውን ብር አሁን እልክልሻለሁ። ስንት ነው የምፈልጊው? ስንት ነው ላክልሽ? አሁን ጊዜ የለኝም፣ ሰዓት የለኝም። ግን ለምን መጀመሪያ ለምን አትነግሪኝም? የነጋሼ እኔ እኮ የት እንደሄዱ ማወቅ ስለምፈልግ። አንቺ ምን አገባሽ? ያገባሻል? ምንም ቢሆን እነሱ ጋር ብርሽን አይደለ እንዴ የምፈልጊው? ብርሽን ከፈለሽ ያው እኔ እልክልሻለሁ። ሌላ ነገር አትቀበጥብኝ። በእናትሽ ቶሎ በይ። መድኃኒቱን ልስጥሽ ብለሽኝ እኮ ነው የመጣሁት። አዎ እኔም እኮ ያልኩት እኮ ብዙ ስራ ትቼ ነው እየሮጥኩ የመጣሁት። አዎ ገብቶኛል እኮ እኔ ከነጋሼ ነገር ሌላ አዘባዝንኬሽን ትተሽ ብሩን ላክልሽ። ስንት ነው የምትፈልጊው? መድኃኒቱ ውስጥ ልሄድበት በጊዜ። እሺ በቃ መድኃኒቱ እዚህ አይደለም ያለው። ምን ማለት ነው? እዚህ ነው ብለሽ አይደል እንትን ያልሽኝ እንዴ? ለህይወቴ እኮ ምን ማለት ነው? ምን ማለት ነው? ተረጋጊ። አብረን ሄደን እኔ ማብረን አምጪ። አሁን ነው አምጪ። ተነሽ ቶሎ በይ እኮ መድኃኒቱን አብረን ሄደን እናመጣው። አንቄ እየሰማሽ ነው? እዚህ ነው ድፍት ማድረግሽ። እሺ መድኃኒቱን መስጠት እሰጥሻለሁ፣ ግን ደግሞ እንዴት ነው አንድ ሰው እያንዳንዱን ነገር ያሰባችሁትን ነገር እንዳለ አውቄያለሁ። እንዴት ነው አንድ ሰው ለመግደል ይሄን ያህል እንደዚህ እንትን? አንቺስ ምን ልታረጊበት ነው? ሰው ልገይበት ነው? እያንዳንዱን ነገር ከነጋሼ ጋር ምን ስታወሪ እንደነበር እንዳለ አይቻለሁ፣ ሰምቻለሁ። ሰውም ለመግደል አሳብዶ ለመግደል እንደሆነ ማውቃለሁ። አሁን አንቺ ምን ልትጠቀሚበት ነው? ምን ይሰራልሻል? እንደው ቢቀርብሽ አይሻልም? እሺ እየሰማሽ ነው? ቤተሰቦቼ ጋር ሄዳለሁ ብለሽ ነው አይደለ? እኔ ጨራሽ ይሄ ብር ልክሻል። ወደ ቤተሰቦችሽ ልትሄጂ ከሆነ ትሄጃለሽ፣ ካለበለዚያ አንቺንም እንደነሱ አንቄ የምገልሽ። መድኃኒት ምናምን ብቻ አይደለም፣ እንዴ በጥፊ ብዬ ራሱ መግደል ይችላል። አንቺ ገባሽ አይደል? መድኃኒት እኔ መድኃኒት ላንቺ አላወቅም። ማን እንደሆንኩ ታውቂያለሽ። ቆይ አንዴሽ ምን ትጠቀማለሽ? ማን እንደሆንኩኝ ታውቂያለሽ? አዎ አውቅሻለሁ። ክፉ መሆንሽን አውቃለሁ። ክፉ መሆንሽንም አትበይ። በስራዬ ላይ ጣልቃ አትግቢ። የሰማሽ ነው? የምትፈልጊውን ብር ልስጥሽ፣ ወደ ሀገር ቤትሽ ወደ ሀገርሽ ሂጂ። ሌላ ወሬ አልፈልግም። የሰማሽ ነው? እንደው ሰዎች ተጨረቃኩና። እሺ እዚህ አይደለም ያለው ያልኩሽ፣ ምክንያቱም ለህይወቴ አንቺ በጣም ክፉ መሆንሽን አውቃለሁና ለህይወቴ አስጊ ስለሆነ ነው። ሌላ ቦታ ስላስቀመጥኩት ነው። ምን ትጨማለቃለች? የሰማሽ ነው? እኔ ሆኜ ነው እስካሁን ድረስ ራሱ ያልገደልኩሽ። ሲጀመር መድኃኒቱ ጠፍቷል ብሎ ቢነግሩኝ ኖሮ ይሄን ሁላ መንገድ አልጓዝም ነበር። ገባሻ? እነሱ ዝም ብለው ስለሚደባብቁኝ ነው እንጂ። አሁን ቶሎ ብለሽ መድኃኒቱ ስጪ። የሰማሽ ነው? መድኃኒቱን እኮ መስጠት እሰጥሻለሁ፣ ግን አሁንም ቢሆን እኮ እገልሻለሁ። አንቺስ መቼ እያልሽ ነው? እንደሰጠሁሽ እዛው አንቀሽ ብትደፊኝስ? ማሰጪኝ ከሆነማ ይትቀርልሻል። እንዴ ሰጥቼትስ አንቺ አንቀሽ እንደማትደፊኝ እኔ እንዴት አውቃለሁ? እንዴት በምን ላረጋግጥ እችላለሁ? ምን ማለት ነው? እንዴ ማለት ልልሽ የፈለኩት ያለሁት አሁን እዚህ ጋር ቀጥታ መድኃኒቱ በእጅ አንስቼ ከሰጠሁሽ በኋላ አንቺ ልትገይኝ ትችያለሽ። ምንድን ነው ከኔ የምፈልገው? ብሩን ከተቀበልኩ በኋላ እኔ ትንሽ ራቅ ካልኩ በኋላ ነው መድኃኒቱንም በሰው አድርጌ የማሰጥሽ እንጂ እኔ ከአንቺ ጋር ምንም ነገር አይኖረኝም። ምክንያቱም ትዕግስቴን በጣም ያስጨርሽኛለሽ። እየሰማሽኝ ነው? ተነስተሽ ስጪኝ ቶሎ በይ። ተረጋጊ። ደግሞ ነጋሼን ነው የት ነው ያደረግሻቸው? በጣም ከባድ እኮ ነው። ነጋሼንስ ምን ውስጥ እንደው እንዳደረግሻቸው እኔ አላውቅም። እነሱ እንደው ጤነኛ ናቸው? እንደው ደህና ናቸው? እኔ እነሱንም ገለሻቸዋል። አንቺ ስለ ዘመዶችሽ ቀርቶ ለማንም አትነኝም። ወጥ እየረቀትሽ ነው ያለው። ለነገሩ አንቺ እነሱንም አለመግደልሽን አላውቅም። ለነገሩ እነሱን ብትገያቸውም ችግር የለም፣ ከገደልሽም ጥሩ። እናቴን ጨካኝ ሰውማ ቢሞትም አይከፋም። ምንድን ነው የምትከፍቺው? በጣም እየለፈለፍሽ ነው ያለሽው። ታውቂሽ ነው ግን ምንም እኔ እውነተኛ ስራችሁን እኔ ስላየውና በአይኔ አይቻለሁ፣ ስታረጉ አይቻለሁ፣ ሰምቻለሁ። ጆሮዬ ሰምቷል፣ አይኔ አይቷል። እና ምን ላድርግ? እኔ እውነቱን እኮ ነው እየተናገርኩ ያለሁት እንዴ። ይሄማ እኔም አንቺም እናውቀዋለን፣ ግን ከዚህ የወጣም ነው እንጂ እኔም አንቺም እናውቀዋለን። ምንም ስራሽን መጥፎ ስራችሁን እዚህ ጋር ሰውን ለማሳበድ ሰውን ለመግደል ብዙ ነገር የምትሰሩትን ስራ እያንዳንዱን ነገር ነው ያየሁት። ያውቃለሁ፣ ሁሉ ነገር ሰምቼላችኋለሁኝ። አንቺ ቆይ ከኔ ምንድን ነው ችግርሽ?
ጤነኛ አይደለሽም እንዴ? እኔ ከእናንተ ምንም ችግር የለብኝም፣ ግን ለምንድን ነው ሰው ላይ እንደዚህ አይነት ነገር ስራ የምትሰሩት? በእናትሽ ብርሽን ልስጥሽና ትጅበት ሂጂ መድኃኒት ውስጥ እኔ ካንቺ ምንም አልፈልግም። እየሰማሽ ነው? ግን ቆይ ለምንድን ነው መድኃኒቱን የቀየርሽው? ምን አግብቶሽ ነው መድኃኒቱን የምትቀይር? ለምን በስራይት ጣልቃ ትገቢያለሽ? ምክንያቱም ማን ስለሆንሽ ነው መድኃኒቱን የምትቀይር? ምክንያቱም ይሄስ መጥፎ ስራችን አይቻለሁኝ። ምን አግብቶሽ? እኔ እኮ ስራ ሜርሲ የምትባል ልጅ አውቃታለሁኝ። እኔ ከተከታተለው ያለሁት አንቺ ምን መጥፎ ሰው የዚህ የቤት ጽዳት ምናምን ሰራተኛ ነሽ እንዴ? ምን አግብቶሽ? እና እናንተ መጥፎ ናችሁ። ጥሩ ሰው ልታጠቡ የሚያገባሽ ነገር ይስምሽ ነው የሚያገባሽ ነገር እና ጥሩ ሰው እናንተ ልታጠቡ ስትሉ እኔ ልታደግ ብዬ ነው። ከኔ የኔ ህይወት ይሻላል። እዚህ ጋር እናንተ ጥሩ ሰውን ምንም ማያውቅ ሰውን ለመተት መጥፎ ነገር ለማድረግ ለማስገደል እንትን ብላችሁ አንጀት ይበላሽ። አንቺ በጣም ለሰው ታዝኛ አይደል እንዴ? አሁን ተነስተሽ መድኃኒት ስጪ። ይስምሽ ነው ተነሲ ስጪ። እሺ ሰጥሻለሁ። ተረጋጊ። እንዴ አጭ ተረጋጊ ናት ታሽ ኩሽ ይትቆነሩሽ ይትቆነ ቆይ ሰጥሻለሁ። ተረጋጊ። እዚህ አይደለም እኮ ያልኩሽ እኮ ነው። ተረጋጊ። ለበይኔ አንቄ ነው የምገልሽ። ጭራሽ ንገኝ ነው እንዴ? ጥሩ ሰዓት ነው ደረሰሽ። ጉራምሳ ሰበሰብሽብኝ። ዝም በይ። አሁን ማስራሽ ወይኔ ጭራሽ ስራ አሁን ማስራሽ ተጋልጧል። ማን ነው ቆይ አንተ አሁን ማስራሽ ተጋልጧል። አንቄ ነው ካሜራውን አውጡልኝ። ጨምላቃ እኔማ ቆይ እሰራልሻለሁ። ምንም ማረጋችም በጋ ካሉት ውስጥ ያለሽው አሁንማ ምንም ማረጋችም። ሌላ ሰው ማምን ጥሩ ሰው አትጎዱም። እኔ መጥቼሽ ምናምን አታረጊ። ጨርቅሽ ስለማቺ አሁን ከዚህ በኋላ እንትን የለሽም። እንዳትነካኝ ሰውዬ። ስራችሽን ይዘሽ ቁጭ በይ። አሁን በጋ ካለት ነው ያለሽው። ማንም ምን ሊነካኝ አይችልም። ጥሩ ሰው ነው ለራስ አስጎድ የጋ ካላት መታወቂያ እናሳይ። መታወቂያ ነው ፈልጊ። መታወቂያ ነው ይኸውልሽ መታወቂያ ይሄ ነው መታወቂያ። በደንብ አየሽው መታወቂያው? አዎ ልቀቀኝ። እሺ ልቀቀኝ። ስራትሽን ይዘሽ ቁጭ በይ። ገና ከዚህ በላይ በጣም ብዙ ነገር አደርግሻለሁ። ሰማሽኝ አይደል? አዎ ስራትሽን ይዘሽ ቁጭ በይ። እሺ ልቀቀኝ። ስራትሽን ይዘሽ ቁጭ በይ። ምንም ማረጋችም። ለጌታም ጌታ አለው። ችግር የለም። ፈጣሪማ አይቶኛል። አዎ ይሁሉ ስራችሁን አጋለጠልኝ። እነሱን ባይጥልልኝ ኖሮ እናንተማ ከዚህ በላይ የጥሩ ሰውን ደም ልታፈሱ ነበር። እናንተ ርኩሶች ጨካኙላ። ሰምኛለሽ? በደንብ ከዚህ በላይ በደንብ የሚያስፈልግሽ ከሆነ እንቀጥላለን። አታስፈራሪ። መጠየቅሽን ጥያቄ ከዚህ በኋላ በስነ ስርዓትና አንድ በአንድ ትመልሽልኛለሽ። ሰምተሽኛል አይደል? ሰምተሽኛል ወይ? በጣም ጥሩ። እንግዲህ ውድ ቤተሰቦች የነበረውን ነገር እያንዳንዱን ነገር ተከታተላችሁታል። ምን አይነት ሰው እንደሆነች ምን አይነት ነገር እያደረገች እንደነበረ የተወሰነም ቢሆን ያለውን ነገር ሰምታችሁታል። አላቅም በቃ በዚህ ያህል እኔ እንጃ። አሁን ምንም አብዛኛው ሰው ማለት እየቻልኩ ነው በአሁን ሰዓት ላይ በጣም በቃ እኔ እንጃ። ለገንዘብ ሲባል እየተደረገ ያለው ነገር በጣም የሚዘገነንና የሚቀፍ ነገር እየሆነ ነው የመጣው። እኔ እንጃ ምን አይነት ነገር ውስጥ እየገባን እንደሆነ አላቅም። አሁን ደግሞ እንደተመለከታችኋት አሁንም ያንን መድኃኒት ያ የሚገለውን መድኃኒት ትፈልጋለች። አሁን ለምን እንደምትፈልግ ስርዓትሽን ይዘሽ ቁጭ በይ። ጭራሽንም ሊያስፈራራሽኝ ነው። ስርዓትሽን ይዘሽ ቁጭ በይ። ምንም ማረጋችም ምንም ማምጣታችም ምንም አትበያት አንቺ። ዝም ብለሻት ቁጭ በይ። ዝም ብለሻት ቁጭ በይ አንቺ። ይኸውልሽ ብለሽ አስመታሽኝ። ዝም አልኩኝ። እንቀጥል እንዴ? ሁሉ እንዲቀጥል ትፈልጊያለሽ? በቃ ዝም ብለሽ ቁጭ በይ። ግን አትገለምጪኝ። ንገራት። ዝም ብለሽ ቁጭ በይ። አሁንም ድረስ ይህንን መድኃኒት ትፈልገዋለች። ለምንድን ነው አሁንም ድረስ የምትፈልገው? እኔ አሁን እግዚአብሔር የተመሰገነ ይሁን ነገራቶች ሁሉ ቢሆኑት ለበጎ ነው። አምናለሁ በዛ።
ያ ነገር መድኃኒቱ አሁን እንግዲህ እኛ ባላሰብነው ነገር የውጭ በዚች ልጅ የተነሳ መድኃኒቱ ተቀይሮ አሸናፊ በህይወት የሚቆይበት መንገድ ከፈጣሪ በታች በተደረገ በሰው እርዳታ ፈጣሪ ባደረገልን እርዳታ መሰረት እስትንፋሱ እንዲቀጥል ተደርጓል። ግን ደግሞ አሁን በደንብ ደግሞ ማወቅ የምፈልገው ነገር አለ። ይህንን ነገር ለምንድን ነው የሚፈልጉት? ማለት ከኛ ጋር ያላቸው ነገር ምንድነው? ምንድነው ከኛ የሚፈልጉት? የኛ ሰዎች አሁን አሸናፊ ቀድሞ ነካት እንጂ እኔም ሊሆን ይችል ነበረ፣ በረከትም ሊሆን ይችል ነበረ፣ የኛ ክሮ አባላቶችም ነበሩ። ከነሱስ መካከል አንድ ሰው ሊሆን ይችል ነበር። የጋ አካላቶችም ነበሩ፣ እነሱም ሊሆን ይችል ነበር። ግን ደግሞ ከኛ ጋር ታርጌት የተደረግነው እኛ ላይ ነው። ከኛ ጋር ምንድነው የሚያገናኘው? ምንድነው ከኛ የሚፈልጉት ነገር? ያ ነገር ነው አሁን እያሳሰበኝ ያለው። አሁንም እየቀጠሉ ነው። አሁንም ከሰማሁት ነገር አንፃር ይህንን ነገር እየቀጠለች ነው። በቃ ማንነቴን ሳታውቂ ቀርተሽ ነው። እስቲ ማክሰን አርጋለ ኮፍያ አርገ ምናምን የመጣው ግር ብላችሁ መጣለኝ። ማናችሁ? ቆይ ማናችሁ? በጣም ጥሩ። የምታደርጊውን ነገር አታውቂም ነበር እስከዛሬ? ምን አረኩ? ማለት እኛን ነበር እንዴ ለመግደል ስትሯሯጪ ነበር? ለማሳበድ ሞከርኩ እንጂ አንቺ ሰውን አሳብደሽ ነው አንቺ ራስሽ የምትጠብቅ? ኧረ እኔ ማሳበድ ነው። ዝም በይ ከሃዲ! አንቺ ዝም በይ እባክሽ። ጨምላቃ ዝም በይ። አየተው እንደረስ ተሰራ ልብ በል። እየተናገረችኝ ነው ያለችው። ዝም ታስበላት እኮ ነው። ዝም አስበላት ግን ያሰራራችኝ እኮ ነው። አሁን ምንም የሚፈጠር ነገር የለም። አሁን እኔ ማውራት አለብኝ። ይኸውልሽ ምንድነው ግን ፍላጎታችሁ? ምንድነው ከኛ የምትፈልጉት? እኔ ካንተ ምንም የምፈልግ ነገር አንተ ማን ነው? ምንድነው? አላውቅም። ምንድነው የምፈልገው? ምንድነው የምታወራው? የምታወራው ራሱ አማርኛ ነው የምታወራው? አታውቂኝም? አላውቅም። እንቀጥል በቀድሞ መንገድ ተመቻ አይት ሲመጣ በዛ መንገድም ከሆነ በደንብ መቀጠል እንችላለን። እሺ አንዴ ካሜራ ይኸውልሽ የመጨረሻ እድል ነው የምሰጥሽ። የመጨረሻ እድል ከዚህ በኋላ ማለት ነው። እያንዳንዱ ንግግራችን በዱላ ነው የሚሆነው። ኧረ ይሄም ዱላ በስነ ስርዓት እንድታወሪ ነው። ከዚህ በኋላ ኳሸሽኝ ነገርኩሽ። ኧረ ችግር ካሜራውም ይጠፋል። ከዛ በኋላ በደንብ እናወራለን። ኧረ እንዳይጠፋ ችግር። እኔ እዚህ ጋር ቀልድ አይደለም ያዝኩት፣ ስለ ሰው ልጅ ነፍስ ነው። እሺ እዚህ ጋር እያወራሁት ያለው ምንድነው ፍላጎታችሁ? እኛን እንደዚህ ይህን ሁሉ ነገር የምታደርጉበት ምክንያት ምንድነው? እሺ አሁንስ እሺ መዳለ ይሄ ሁሉ ነገር ተፈጠረ አይደለ? የምትፈልጉት ነገር አልተሳካም። አሸናፊ አልሞተማ። ማነሽ? አንቺ እንዳትዋሽኝ። አሸናፊ አይ ብሶ ስለማቀለ አሸናፊ አያባቱ ስም ነው። ብዙ አሸናፊዎች ታውቃለሁ። ለማን ነው መድኃኒት የምትፈልግ? የሚገለውን መድኃኒት ከሷ ልትቀበዩ የነበረው? ኧረ ምንም የለም። አይ ድሮ ያመኛልና እሱ መድኃኒት ደብቃብኝ ነው የሄደችው። በጣም ብዙ ብር ኢንቨስት አድርጌበት የገዛሁት ከአንድ ሀገር ነው ያስመጣሁትና እሱ መድኃኒት ጥላብኝ ምን አድርጋብኝ አላውቅም። ያመኛል። የልብ ኬዝ አለብኝ። የልብ ኬዝ አንቺ የልብ ኬዝ ነው ያለብሽ አይደለ? በቃ ሻውን በደንብ ትታከሚያለሽ። በቃ ከዚህ በኋላ እንደዚህ አይነት መንገዶችን ነው የምቀጥለው። ማለትም በቃ ዱላ ነው የሚያስፈልገው። ዱላ በሚያስፈልግ ሰዓት ደግሞ የሚገባቸውን ያክል ከዚህ በኋላ ሴት ናት ምንድነው የምልበት ጊዜ የለም። ምክንያቱም
ሴት ናቸው ትልቅ ሰው ነው ምናምን እየተባለ በጣም የሚሰሩት ስራ ግን በጣም የሚዘገንንና በጣም የሚቀፍ ነገር ነው እየተደረገ ያለ። ገና መቀጠልም እንችላለን መቀጠልም እንችላለን እያልኩሽ ነው። በደንብ እንቀጥል። አሁንም ራሴን አሳመንኩኝ። ሰው ግን እንደዚህ ነው እንኳን ሰው ሴልሽ ደግሞ አንቺ ሴት ነሽ እንዴ? የሴትን ክብር የት ታውቂዋለሽ? ሰው እየገደልሽ ነው እንዴ ስለ ሴትነትሽ የሚታይሽ? ሰው እያሳበድሽ ነው እንዴ አንቺ ሴትነት የሚታይሽ? ገና እቺን እንደዚህ መካኝ ብለሽ ሴትነት ሴት ላይ እንደዚህ ምናምን ታያል። አንቺ መመታት አይደለም እንደው ኧረ በስመ አብ ስንት ሰው ላይ ያደረግሽውን ነገር ታውቂያለሽ? አሁን ይህንን ታሪክ ምናምን የኋላ የፊቱን ማውራበትን ነገር ፈልጌም አይደለም እንደዚህ እንድታስወሪኝ አልፈልግም። ሲጀመር አሁን የምፈልገው ምንድነው? ከኛ ምንድነው የምትፈልጉት? መድኃኒቱንስ አሁንም ለምንድን ነው የምትፈልጊው? አንቺስ ከማን ጋር ነው እየሰራሽ ያለሽው? ምንድነው ፍላጎታችሁ? እነ ሚኪ ቤተሰብ ላይ እየተደረገ ያለው ጥቃት ለምንድን ነው? ምንም በማስመልከት ነው የሁሉ ነገር እየተደረገ ያለው? ምንስ ነው የሚፈለገው? ይህንን ነገር በጣም በግልጽና በሚገባ ቋንቋ ወደዛ ወደዚህ ሰዓት ነው እንድትነግሪኝ የምፈልገው። እየሰማሽኝ ነው? እሺ በስነ ስርዓት ነው። እሺ እሺ እሱ በሱ በኩል ነው ዝምድና እና ማለት ያው የቅርብን ባል ነው። ያው ብቻ ዘመዴ ነው። ከማን ጋር? ከአባቢ ጋር። ከጠንቋዩ ጋር? አይ ጠንቋይ ይባል አባቢ ነው ይባላል። አባቢ ቀጥ አባ እሱ አይመለከት እና አባቢ ከሱ ጋር ነው ዝምድና እና አባቢዬ የሱ አባት ከማረፉ በፊት ብዙ ነገር ያስተምረው ነበረ። ይሄ እንደዚህ ይደረጋል እንደዚህ ማለት ያው ከአባቱ የወረሰው ውርስ አለ እና ይህንን ነገር ስታደርግ በጣም ብዙ ነገሮች ይመጣልሃል ምናምን ብሎ ይነግሮ ነበረ በልጅነቱ ማለት ነው። እና በጣም እያደገ ሲመጣ ምናምን ራሱን ለመቻል ምናምን ሲሞክር በቃ ያው ኑሮውም ከባድ ነው በዚህ ሰዓት በጣም ከባድ ነው። እና እንዴ እንደዚህ ባረግስ እንደዚህ እኮ ባደርግ ህይወቴ ይለወጣል፣ ቤተሰቦቼን መለወጥ እችላለሁ ምናምን ብሎ አሰበና ወደዚህ ስራ ገባ ማለት ነው። እና በጣም አዋጪ ነው። ስለ ስራ አሰራሩ ስለ አወራረሱ የምፈልገው ነገር ይሄ። አይ ከስር ከመስራቱ ንገረኝ ብዬ ነው። አይ ንገረኝ አልከኝ አይደለ? እየነገርኩ ነው። እና በቃ ውርስ ነው ቅብብሎሽ። ለምንድን ነው እሱ ደግሞ ለልጁ ያወርሳል። ከዛ እየሰማሽ ነው? ለምንድን ነው ይህንን ነገር እያደረጋችሁ ያላችሁት? አትቀባጥሪ፣ ዝም ብለሽ መጠይቅሽን ብቻ መልሽ። አይ ንገረኝ አልከኝ። ለምንድን ነው እንደዚህ እያደረጋችሁ ያላችሁት? ከነሚኪ ቤተሰብስ ምንድን ነው የምትፈልጉት? ምንድነውስ የሚያገናኛችሁ ነገር? አሁንስ ለምንድን ነው መድኃኒቱን የምትፈልግ? ይኸውልህ በመጀመሪያ ማለት ነው የኔ ስራ ምን መሰለህ፣ በጣም ብዙ ባለሀብቶች ማሰራት የሚፈልጉ ማለት ሰው እኔ ነኝ የማመጣላችሁ። በጣም ብዙ ባለሀብቶች ምናምን ከነሱ ጋር ነው የምሰራው እና እንደዚህ ይፈልጋሉ ሲሉ አራሩ ምናምን ብዬ ይዣቸው እመጣለሁ። የሚፈልጉትን ነገር ያሰራሉ ማለት ነው። እና ይሄ ነው የኔ ስራ ማለት ነው። እና በአጋጣሚ በስራ አጋጣሚ እንደዚህ ማድረግ ፈልጋለሁ ብለው እኔ ጋር መጡ። ከዛ እሱ መድኃኒት ምን መሰለ ለትንሽ ጊዜ ያሳብድና ይገላል ማለት ነው። ከዛ እንትን ማበዱን አበደ ግን አልሞተም እስካሁን። ለምን ምክንያቱም እንደሆነ አላውቅም። ከዛ ቢጠብቁ ምንድነው እንዴ መድኃኒቱ እኮ አልሰራም፣ ሰውየው በህይወት አለ፣ ምን አርጋችሁ ነው ምናምን ብለው እኔንም ራሱ ጠየቁኝ። ግን በጣም እነሱ ጋር እየሄዱ ምንድነው ያደረጋችሁት? አይሰራም መድኃኒታችሁ ምናምን እያሉ በጣም እየተናገሯቸው ነው። ግን ይሄ ሁላ ነገር ሲፈጠር ነው ያላውቅም። መጥፋቱ መድኃኒቱ መስራቱ ይስራ ማቆ ጉዳይ የለም። ከዛ በኋላ ቤት ስመጣ የለችም ሰራተኛ፣ የት እንደሄደች አላውቅም።
ስደውልላት አታናግረኝም በደንብ እዚህ ነኝ አትለኝም። ችግሯም እንደሆነ አላውቅም፣ ግን እሷ እንደወሰደች አውቃለሁ። ምክንያት ለምን መሰልክ? ቤት ውስጥ እሷ ብቻ ያለችው ሌላ ሰው አይመጣም። እኔ ወይም በቃ አባቢ አለች፣ ባለቤቱም አለች እና ከኛ ውጪ የሚመጣ ሰው የለም። ቤቱን በግልጽ ስለማውቀው ማለት ነው። እሷ ነች ቤቱን የሚመገቡትን ምግቦች ቤቱን የምታጸደው እሷ ነች ምናምን ማለት ከእሷ ውጭ ማንም ሊያደርግ አይችልም። እሷ እንደወሰደች አውቀዋለሁ። ከዛ በኋላ በቃ ይሄ ነው። ሰዎቹስ የት ነው ያሉት? አሁን እኔ ቤት ውስጥ ተጠቆሜ ቤታቸው ላይ በምመጣ ሰዓት ላይ ቤታቸው ምስቅልቅል ብሎ ቤት ውስጥ ደምም ነበረ፣ የሆነ አደጋ እንደነበረ ቤት ውስጥ ያስታውቃል ቤቱ። እና የት ሄደው ነው? ኧረ እኔ አላውቅም። ሞተው ይችላል አይታወቅም። ሞተው ሊሆን ይችላል። ምክንያቱም ምን ብያቸው ነበር መሰለህ? መድኃኒት ሲሰራ ሰዎችን ሳመጣቸው በጣም የተከበሩ ባለሀብት ናቸው፣ ይህ መድኃኒት በጥንቃቄ እንዲሰራ ነው የምፈልገው ብዬ አስጠንቅቄ ነግሬያቸው ነበረ። ግን እነሱም ፈርተው መሰለኝ አላውቅም፣ መድኃኒቱ እንደጠፋ ያውቃሉ፣ ግን ይሰራል ነገ ከነገ ወዲያ ምናምን እያሉ እየመላለሷቸው ነበረ። መድኃኒት አይሰራም፣ ምን አይነት መድኃኒት ነው የሰጣችሁን ምናምን ብሎ እነሱን እየመጡ እየተናገሯቸው ነበረ። እና ማለት መድኃኒቱ እንደተቀየረው እነሱ ያውቃሉ፣ ግን ማን የቀየረው ምን ይሁን የሚያውቁት ነገር የለም። ለዛም ነው በቃ ማለት ይህ ነገር ለእኔ ራሱ ለህይወቴ አስጊ ሊሆን ይችላል፣ አይታወቅም። ይህኔ እነሱም በህይወት ላይኖሩ ይችላሉ፣ ሞተውም ይችላል። ከዚህ በኋላ ይኸውልሽ በህይወትሽ አስጊ መሆነው እኔ ብቻ ነው። እውነቱን ነገርኩ አይደል እንዴ? ለምን ታስፈራራኛለህ? እውነቱን ነገርኩ በቃ ነው እንዴ? አታስጨንቀኝ። እሺ ስሚ መኖር እፈልጋለሁ፣ ብዙ ማሳካት የምፈልጋቸው ነገር። አንቺ በቁምሽ እኮ ሞተሻል። አሁን የኖርሽ ይመስልሻል? አሁን ይኸውልሽ ይቀጥል ማለት ነው መድኃኒቱ። አሁን ይሄ ድጋሚ የምትፈልጊው ለምንድን ነው? እሷ ጋር እየደወልሽ መድኃኒቱን አምጪ ልትያት ለምን መሰለህ? መድኃኒቱ በጣም ብዙ ፕሮሰሶች ነበሩት። በጣም ዋጋ ከፍለንበታል ለሱ መድኃኒት። ለዛም ነው እሱ መድኃኒት ፈልጌ መልሼ እሰጣቸዋለሁ። ይህን ሞክሩ፣ አንድ እድል ስጡን ምናምን ብዬ ድጋሚ ሞክሮታል ማለት ነው። እንደዛ ለማድረግ ብዬ ነው የእነሱን ህይወት ለማስጣል። አሁን ስላልሞተ ድጋሚ ደግሞ እኛ እንድንሞት ድጋሚ በሌላ መንገድ ለማስኬድ ነው እንዴ? እና ቤተሰቦች አባብት እንዴ? አንቺ ከማን ጋር ነው እየሰራሽ ያለሽው? እኔ ለምነግርህ አንደኛ ሁሉን ነገር ነግሬያለሁ ማለት ከዚህ በኋላ ምን የምደብቅ ነገር የለም። ምክንያቱም ከዚህ በኋላ ልኖር ለአልኖር የማውቀው ጉዳይ የለም። ልሞትም እችላለሁ። ከባድ ነው፣ በጣም ያስፈራል። ለዛም ነው አሁን እየነገርኩ ያለሁት። ምነግርህ የምሰራው ከአቶ ሳምሶን ጋር ነው። ከአቶ ሳምሶን ሰዎች ጋር ነው የምሰራው። እና ማለት አቶ ሳምሶንም የበላይ አካል አለው፣ እሱን የሚያዘውም ሌላ አካል አለው። እሱን ደግሞ የሚያዘው ሴት ነች። ሳምሶንን የሚያዘው አካል አለ እያልሽኝ ነው እንዴ? አዎ አለ አካል አለ። ይኸውልሽ ስለምታወሪያቸው ነገራቶች ይኸውልሽ አሁንም እየተጠነቀቅሽ አይመስለኝም። ለእኔ እውነቱን ነው የተናገርኩት ያሉት። ምክንያቱም ብዙ ሚስጥሮችን ነግሬያለሁ። ይህን የምደብቅበት ምክንያት ምንም ነገር የለም። ስለዚህ በቃ ማን ነው አቶ ሳምሶን ሰዎች ጋር ነው የምሰራው። እሱን ደግሞ የሚያዘው ሴት ነች። ሴት ነች? አዎ ሴት ነች። ማን ናት? ስለሷ የምታውቂው ነገር አለ? የሚኪ አጎቱ ሚስት ነች። ምንድን? የሚኪ አጎቱ ሚስት። እስኪ ቀና ብለሽ አውሪኝ። እሺ ስለምታወሪው ነገር ግን እርግጠኛ ነሽ? የሆነ ገድኛ አልከኝ የነገርኩ ነው። አሁንም ልመታኝ ነው? መምታት ካለብኝ አንቺን ፍቃድ አልጠይቅም።
ይኸው ነገርኩ። በቃ እውነቱን እየነገርኩ ነው ያለሁት። መቀበል አለመቀበል የእናንተ ፋንታ ነው። በቃ ስለሷ ምን የምታውቂው ነገር አላችሁ? እሷ ነች እሱን የምታዘው። ይሄን እንደዚህ አድርግ ብላ የምታዘው እሷ ነች። እሱ ደግሞ እኔን ያዘኛል፣ የሚለኝን ደግሞ እኔ እፈጽማለሁ። አለቀ። ይሄ ነው። ስለምታወሪው ነገር ግን በደንብ እየገባሽ ምንድነው? ምን አድርጊ ነው የምትለኝ? ምን አድርጉ ነው የምትለኝ? በቃ እኛ ስራ ፈላጊዎች ነን። በቃ በዚህ መንገድ በዛም በዚህም ብለን ብር እናገኛለን። ብር እንሰበስብ፣ ራሳችን ለመለወጥ እየሞከርን ነው። ምንድን ነው የምትለው? ቆይ እንዴ እውነቱን ነገርኩ። አለቀ። ሲጀመር የገዛ ያጎታቸው ሚስት ነች ይሄን ሁላ የምታረገው። በቃ ነገርኩ። ይሄን የምናረገው ደግሞ ብር ፍለጋ ነው። ብር ስለፈለግን ይሄን ሁላ ነው የምናረገው። እንዴ ምንድን ነው የምትለን? አንቺ እንዴት አውቀሽ? እዛው ጣጣችሁን ጨርሱ። ስለ ጣጣው ምንም አይመለከትሽ። እዛው ጣጣችሁን ጨርሱ። አዳምጪኝ። ይኸውልሽ እንዴ በቃ ብር ፈለግን፣ ሰሚኛለሽ? ብር ስለፈለግን ስራ ነው። በቃ ስራችን ነው። ምን አይነት በዚህ ስራ ደግሞ እንጠቀማለን፣ ራሳችን እንለውጣለን። በቃ ለነገ እንትን እንላለን። ሰው እየገደልሽ ነው። ወደፊት ህይወቴንም አስተካክላለሁ ምናምን የምትይው እንዴ? እሷ ለቤተሰቦች አራራች። እኔ ለምንድን ነው የምራራት? በቃ ብር ከፈለችኝ አደርጋለሁ። ብር ከተከፈለኝ ምንም ነገር አንቺ ቆይ ይሄንን ነገር እንዴት ለቤተሰቦች አራራች? ይሄንን ነገር እንዴት አወቅሽ አንቺ? ይሄንን ነገር እንዴት አወቅሽ አንቺ? በሳምሶን ስር ነው የምትሰሪው አይደል? በሳምሶን ስር ነው እየሰራሽ ያለችው። እሷ ይህንን ትዕዛዝ እንደምትሰጥ ይህንን ነገር እንደምታደርግ ይህን ሁሉ ነገር እያደረገች ያለችው እሷ መሆኗን አንቺ እንዴት አወቅሽ? ሲጀመር አንቺ ይህንን ነገር እንዴት ልታውቂ ቻልሽ? ስለ እሷ ስለ ሚኪ አጎት ሚስት በሆኗ ምን እንዴት ልታውቂ ቻልሽ? ያው እኔ በሽፋን ነው የምሰራው። እሱም ነግረሽኛል። እና በሽፋን ነው የምሰራው። እንዴት ነው ማለት ብዙ ጊዜ ስልክ ሲያወራ ምናምን መረጃዎችን ሲቀበል ምናምን እሰማዋለሁ። ከዛ ምንድነው ይሄ ነገር ማለት ይሄን እንዴት እንደዚህ ልታደርግ ቻለች? እንዴት ቤተሰቦቿን እንዴት እንደዚህ ልታደርግ ቻለች? ምናምን ብዬ ስለው ማለት እኔም እንደዚህ ነው ብላ አልነገረችኝም። ማለት ብዙም አልነገረችኝም። ይሄን ብቻ ሰራልኝ ብላ ነው እንጂ ያለችኝ ብዙ መረጃ አልሰጠችኝም ምናምን ብሎ አለኝ ማለት ነው። ከዛ እኔ እንደዚህ ብለሽ እንደጠየቅሽ እሷንም እንዳትጠይቃት ትገልሻለች። ስለዚህ አንቺ የሰጠውሽን ስራ በአግባቡ ስሪ፣ ሲቀጥል ካምባል እንደዚህ አይነት ጥያቄ እንዳትጠይቂ ምናምን ብሎ አለኝ። ከዛ እኔ ያለኝን ሰራው ማለት ነው። እና ግን ማለት የእሷ አለቃ ሴት እንደሆነች አውቃለሁ። ማለት ያው የእሷ አለቃ ሴት እንደሆነች አውቃለሁ። ዘመድ ከሚኪ የሚኪ አጎት ሚስት መሆኗንስ እንዴት ነው ያወቅሽው? አይ በቃ አንቺ ዝም በይ፣ ዘመድ ይታወቃሉ ማለት እንዲህ ነው ብላ አልነገረችኝም። ብቻ ግን ዝምድና እንዳላቸው አውቃለሁ። ግን ዝም ብለሽ ስራሽን ስራ ያለኝ ይኸው ሰራው። ሳምሶን ነው ያለ? አዎ ሳምሶን ነው ያለኝ። እና አለቃው ደግሞ ሴት ነች። ይሄ ነው። ለምንድን ነው እሺ አሁን የተለያየ ቤቶች ውስጥ በምንሄድ ሰዓት ላይ የሚገኙ የተለያዩ ሰዎች ነበሩ። እኔ ነኝ እንደዚህ ማረገው ምናምን እየተደረገ የነበረው አንቺ ከሆንሽ እነዚህን ሰዎች የምታገናኙ ማለት ወደ ጠንቋዮቹ ቤት የተለያዩ ባለሀብቶችን እያመጣሽ የምታገናኙ አንቺ ከነበርሽ እነዛ ሰዎች ደግሞ ለምንድነው ይህንን ተጨማሪ ስራ እየሰሩ የነበረ? ያው እኔ በአብዛኛው ጊዜ እዚህ አልገኝም ስልክ በጣም ብዙ ስራ ስለሚበዛብኝ፣ ሲቀጥልም ደግሞ እነሱ እንዲሰሩ እንዲለወጡ ስለሚፈልግ ነው ይህን ነገር ያደረግኩት። ምክንያቱም እነሱ ገና ወጣቶች ናቸው፣ ራሳቸውን ለመለወጥ እየተጣጣሩ ነው ያሉት ምናምን እና ማለት እንዲጠቀሙ ስለፈለኩ፣ ሲቀጥል ደግሞ ሰው ባመጡ ቁጥር ኮሚሽን አላቸው፣ ቲፕም እኔ በግሌም እሰጣቸዋለሁ ማለት እንዲጠቀሙ ስለፈለኩ። በጣም ሰው እየጠቀምሽ ነው አንቺ? አዎ በቻልኩት አቅም ማለት እኔ እንደማገኘው ራሳቸውን እንዲችሉ ጥሩ ገቢ እንዲኖራቸው ነው የማደርገው እንጂ ይህንን ላካኒ መስራት ይችላል። ግን ሰው እንዲጠቀም
እኔ የማገኘውን ብር ሰው እንዲያገኝ ሰው ማለት እኔ ያደረኩትን ነገር ሰው ሲያደርግ ደስ ይለኛል። ስልክ እኔ ያገኘሁትን ገንዘብ ሰው ሲያደርግ ደስ ይለኛል። በቃሽ። ለዛ ነው አንተም ከፈለክ ትመስራት ይችላል። እንደ ጽድቅ አታውሪ፣ ይሄንን እንደ ጽድቅ አታውሪ። አይ ሰው መርዳት በቃ ይኸውልሽ፣ ትሰሚኛለሽ? በቃሽ። ሰው ለመርዳት ሰው ይኸውልሽ፣ ሰው መሆን በቂ ነው። እንደ ሰው እንደመሆኔ ሰው ለመርዳት ሞከርኩ። አጠፋው። አንቺ ሰው ነሽ። አሁን ይኸውልሽ ሌላ ነገራቶችሽን መቀበጣጠርሽን ትተሽ አሁን የምፈልገውን ነገር ትነግሪኛለሽ። አሁን ይሄ የአሸናፊ የነሚኪ አጎት ሚስት ስለምትባለው አለቃ የት ልትገኝ እንደምትችል የምታውቂው ነገር አለ? ማውቀው አንድ ቦታ አለ። እሱን ላሳይ ይችላል። ሌላ ነገር ግን ማውቀው ነገር የለም። ከዚህ በፊት ሄደሽ ነበር ወደዛ ቦታ? አላውቅም፣ ግን ያው ሲያወራ እንደሰማሁት በስልክ ሲያወሩ ሰምቻለሁ። ቦታው የቱ ጋር እንደሆነ እንጂ ሂጄ አላውቅም ጭራሽ። ግን ሲያወሩ እዚህ ቦታ ምናምን ብለው ሲያወሩ እሰማለሁ። እሱ ቦታ ላሳይ ይችላል። ከማን ጋር ሲያወራ ማለት? ከአለቃዬ ጋር። ከሳምሶን ጋር? አዎ። የሚገናኙበት ቦታ ነው ወይስ ምንድን ነው? ማለት ብቻ እኔ እዚህ ጋር ነኝ እዛ ጋር ነኝ ምናምን ብላ ትለዋለች። ማለት ያው ቋሚ የሆነ ቦታ ይመስለኛል። ቤቷ ይሁን ምን ይሁን አላውቅም። ክርስቶስ ይሁን እኔ እንጃ የማውቀው ነገር የለም። ግን እዚህ ቦታ ሲያወሩ እሰማለሁ። አካባቢውን ነው የምታውቂው? በትክክል ቤቱን ታውቂዋለሽ? ያው እንግዲህ ግን አትጎዳቸውማ? ችግር የለውም። አልጎዳችሁ ተናገሪ። አይደለም እኮ ማለት እንደማጎዳቸው ቃል ገባልኝሽ። አንቺንም እንደማልጎዳሽ ለምን ታውቂያለሽ? እንኳን እነሱን አንቺንም ማጠፋሻለሁ። ሁላችሁንም ነው ማጠፋችሁ። የሚገባችሁን ቅጣት ሁላችሁም ታገኛላችሁ። ጭራሽ አጎዳቸውም ተኛለሽ እንዴ? ስንት ሰው ገለው፣ ስንት ሰው አሳብደው፣ ስንት ሰው ሀብት ንብረት ቀምተው፣ ስንት ሰው እንደዚህ ጎዳና ላይ ጣሉ ሰዎች። መግደል እኔ ስልጣኑ ቢኖረኝ ኖሮ እንደዚህ ደርድሬ ነበር የምገላቸው። ግን ይኸውልሽ ምንም ላርጋቸው ምንም አይመለከትሽ። መጀመሪያ ለራስሽ ጥብቅና ቆሚ። ለራስሽ ጥብቅና ቆሚ መጀመሪያ። እኔ ቦታውን ካሳየው ትለቀኛለህ? ለምንድን ነው የምለቅሽ? አይ የምትፈልጉትን ነገር እኮ ነገርኳችሁ። ትሰሚኛለሽ? ገና ብዙ ቅጣት ይጠብቅሻል። አይደለም መለቀቅ፣ በጣም ብዙ ቅጣት ይጠብቅሻል። እንዴ የምትፈልጉትን ነገር እኮ ምንም ነገር እኮ አላጠፋሁም። አሁን ይኸውልሽ ጊዜን አታባክኝ። ያደረጉት እኮ እነሱ ናቸው። ትሰሚኛለሽ? ጊዜን አታባክኝ። እኔ እኮ ምንም አላደረኩም። እነሱ ማሰብ ትችላለህ። ጊዜን አታባክኝብኝ። ቦታው የሚገናኙበት ቦታ ነው ወይ? በስትክክል ቦታውን ታውቂዋለሽ ወይስ አካባቢውን ነው የምታውቂው? ግልጹን ተናገሪ። አካባቢውንም ቦታውን ማሳያለሁ፣ ግን እኔ ከዚህ ነፃ እንድታደርግኝ እፈልጋለሁ። እንደዛም ታደርግልኝ ከሆነ እነግርሃለሁ። ካለበዛ አንቺ ማደርግልሽን ነገር በደንብ የምታዩ ይሆናል። ተነሽ እንግዲህ ውድ ቤተሰቦች የነበረውን ሁኔታ እያንዳንዱን ነገር ተከታተላችሁታል። እያንዳንዱን ነገር አይታችሁታል። ምን አይነት ነገር እየተካሄደ እንደሆነ አሁን ደግሞ በጣም ግራ እየተጋባው ነው። እውነት እኔ እንጃ እውነት ነው አሁን እንዳለችኝ ማለት ከዚህ ሁላ ጀርባ እዚህ ሁላ እኛ ላይ ጉዳት እንዲደርስ የተለያዩ አይነት ነገራቶች ላይ የተለያዩ አይነት ነገሮች እኛ ላይ እንዲደርስ እኛ እንደዚህ ብዙ አይነት ነገር እንዲያጋጥመን ማለትም እስከ ሞት ድረስ የተለያዩ ነገራቶችን ስታደርግ የነበረችው የነ አሸናፊ የአጎትየው ሚስት ናት የሚል ነገር ነው አሁን እየነገረችኝ ያለችው። ሳምሶን ማለት ደግሞ እኔ እንጃ ምን አይነት ተአምር እየተካሄደ እንደሆነ አላውቅም። ሳምሶን ማለት ደግሞ የእሷ ተቀጣሪ ማለትም በእሷ ስር ያለ አለቃ ሆና በዋነኝነት ሁሉንም ነገር ስታካሄድና ስትመራ የነበረችው የነ ሚኪ የአጎትየው ሚስት እንደሆነች እሷ
እኔ እንጃ አላውቅም ከዚህ በፊት ምን እንደነበረ ምን እንደ የሆነ ከአጎታየውም ጋር የነበራት ነገር ምን እንደነበረ አለ እኔ እንጃ። አብረው በትዳር በሚኖሩበት ሰዓት ላይ የሆነ የተፈጠሩ ነገራቶች ማለት አብረው ሲያደርጉት የነበሩት ነገራቶች ምናምን እንደነበረ እንደ ፋሚሊ ኬዝ የምናውቀው የሆነ ነገር አለ። ግን ደግሞ የሆነ ሰዓት ላይ ያደረገችውንም ነገር ሰምታችኋል ማለት ታውቃላችሁ። አጎትየው ሞተ ብላ እንዲቀበር ተደርጎ ከስንት ዓመት በኋላ ነው በህይወት መኖሩ ራሱ የታወቀው። ያንን ነገር ምናምን ከሷ በኋላ የት እንዳለችም የት እንደደረሰችም የሚታወቅ ነገር የለም ነበር። ግን ደግሞ አሁን ምንድነው የተፈጠረው? በስተመጨረሻ አካባቢ ላይ አሁን ሁሉንም ነገር እያደረገች ያለችው ሁሉንም ነገር እያስፈጸመች ያለችው እና በዋነኝነት እየመራች ያለችው እሷ ናት የሚል ነገር ነው። አላቅም ውሸት ሊሆን ይችላል። እሷ ስለነገረችኝ ሙሉ በሙሉ አምናታለሁ ማለት አይደለም። ግን ደግሞ ውሸትም ሊሆን ይችላል። ግን አካሄዶቹ የሆነ እኔም የተወሰነ ነገር እንድጠረጥር ያደርገኛል። ከዚህ በፊትም ያሰብናቸው ነገራቶች ነበሩ እሷ ልትሆንበት የምትችላቸው መንገዶች። ምክንያቱም ከዚያ በኋላ የጠፋችበት ምክንያት አለ። የተወሰኑ ነገራቶች ነበሩ በዛ ጋር በሀብት ንብረቱ ምክንያት የተወሰኑ ቤተሰባዊ ነገራቶችም ነበሩ። በዛ አንጻር የሆነ የምንገምተው ግምቶች ነበሩ። ግን በዚህን ያህል ልክ በዚህን ያህል ጭራቅ ሆና ይህን ያህል ማለት ለነገሩ የገዛ ባሏን እንደዛ ያረገች ከሆነች ሙሉ ቤተሰቡን ለማጥፋት እንጃ። ግን ምን ባደረጉ ነው ቤተሰቡ? የሆነ ኬዝ ሊኖራት ይችላል። የሆነ ኬዝ ከባሏ ጋር ነው። እዚህ ጋር ግን ደግሞ አላቅም ያው የኛ ስራ ትንሽ ከበድ ያለ ስለሆነ የተለያዩ ወንጀሎችን ስለምንጋፈጥ በዛም ዙሪያ ሊሆን ይችላል። ማለት ያንን ኬዝ ሚኪም ጀምሮት ስለነበረ አጎትየውንም ፈልጎ የማግኘቱን ስራ እሱ ስለሆነ የሰራው ከዛም በኋላ ብዙ ነገራቶችም እንዲደርስበት የተደረገበት መንገድ ስላለ የእሷን እሷ መጋለጡ አይቀርም። እሷ ከተጋለጠች ደግሞ እስር ቤት መውረዱ አይቀርም። እስር ቤት ቀሪ ጊዜዋ እንደምታሳልፍ የተረጋገጠ ነው። ያንን ነገር እኛ እንደማንተወው ስላወቀች እሷን አሳልፈን እንደማንሰጣት አሳልፈን ለመስጠት ሁሌም ዝግጁ እንደሆንን ወንጀለኞችን እሷ ብቻ ሆነች ያልሆነች የሚያመጣው ነገር የለውም። ሌላም ሰው ይሁን ማንም ሰው ይሁን ጥፋት ያጠፋን ሰው የሚገባውን ፍርድ እንደምናሰጥ ውስጧ ስለሚያውቅ ሁሉንም ነገር ስለምታውቅ ይሆናላ እኔ ስለሆንኩኝ ይተውኛል፣ እኔ ስለሆንኩኝ የሆነ ነገር ሊያደርጉልኝ ይችላሉ ብላ ውስጧ ስለማያምን ይመስለኛል አሁን ላይ ይህንን አይነት ጥቃቶችን እየፈጸመች ያለችው ቤተሰቡ ላይ ይህንን አይነት ነገር እንዲደረግ እያደረገች ያለችው በዚህ አይነት መንገድ ይመስለኛል። ግን ደግሞ አሁን በየትኛው በኩል ይህንን ቼን እንደዘረጋች በየትኛው መንገድ ይህንን አይነት ወንጀል ውስጥ እንደዘፈቀች ራሱ በጣም ነው የሚገርም። ለነገሩ አንድ ወንጀል ከተጀመረ ማብቂያ የለውም። አንዱን እየወለደ የተለያዩ አይነት ስራዎችን እያስፋፉ ይሄዳሉ። አሁን ላይ ግን በጣም እያዘንኩ ነው ያለሁት። በጣም በተደረጉት ነገራቶች በጣም የሚደብር ነገር ነው እየሰማሁኝ ያለሁት። ከዛ መሀል ግን አንድም ደስ የሚል ነገር ሰምተናል። ያው የአሸናፊ ህይወት እንዲቀጥል ከፈጣሪ እርዳታ ጋር በአንዲት ሴት አማካኝነት የተደረገ እኛ ማናውቀው ነገር ዛሬ ላይ አውቀናል ማለት ነው። ይሄ ነገር ትንሽ አስደሳች ነገር አለው። ማለትም ያው እንደነሱ ክፋት አይደለም፣ ፈጣሪ እንደነሱ መጥፎነት አይደለም። እነሱ እንዳቀዱብን፣ እነሱ እንዳሴሩብን፣ እነሱ እንደሚያደርጉብን ነገር አይደለም። ፈጣሪ ለኛ የሚሰጠን ጥላና ከለላ የሚያደርግልን ብዙ ነገር አለና ደስ የሚያሰኝ ነገር አለው። ይሄ ነገር በጣም ደስ የሚያሰኝ ነው። ይሄ ነገር በቃ እንደዚህ አይነትም ሰዎች አሉ በመሃል በቃ ጥሩ ነገር ደግሞ ሳናስበው የምናገኝበት መንገድ አለ። ያ ነገር በጣም ደስ ብሎኛል ይሄ ነገር ስለሆነ። ግን ደግሞ አሁንም እንድታቁት የምፈልገው ነገር ምንድነው፣ እኔ አሁንም እነዚህን ሰዎች የምፈልገው የነበረውም መድኃኒት ፍለጋ አይደለም። እኔ ማርከሻ ፍለጋ ከታመመበት እንዲድን የእነሱን መድኃኒት ፍለጋ አይደለም እኔ እየዞርኩም የነበርኩት። እየዞርኩም እየተንቀሳቀስኩም የነበረው እያንዳንዱን ሰው የሚገባውን ፍርድና
ውሳኔ እንዲያገኝ ነበር እየተከታተልኩ የነበረው። አሁንም ደግሞ ክትትሌን አላቆምም። እያንዳንዱ ማግኘት ያለበትን ቅጣት ሁሉም ሰው ያገኛል ብዬ ነው የማስበው። ከዚህ በኋላ ለጨካኞች፣ ለአውሬዎች፣ ለመጥፎች የሚሆን ርህራሄና የሆነ አዘኔታም ውስጤ ላይ እያበቃና እየጨረስኩኝ ነው የምገኘው። አሁን በቃ በቅቷል። ከዚህ በኋላ እያንዳንዱ ቅጣታቸውን እያዩት እየተሰማቸው እንዲቀጡት ነው የሚፈልገው። ያ አንድ ሰው ላይ ያደረጉትን ነገር ሙሉ ለሙሉ እያዩት ማለትም እየተሰማቸው ያ ድርጊት ውስጣቸውን እስኪ ሲደርስ ምን ያህል ፔን እንዳለው ምን ያህል ህመም እንዳለው እንዲያዩት ነው የምፈልገው። ከዚህ በላይ በቃ መታገስም የሆነ ማባበልም የሆነ ማዘንም ርህራሄም የሆነ እየበቃ ነው አሁን ላይ። ምክንያቱም የምናዝንለት አይነት ወንጀሎች አይደለም እየሰማን ያለ ነው። ወይ ተራ ስርቆቶችን አይደለም እየሰማን ያለ ነው። ተራ ነገራቶችን አይደለም እየሰማን ያለ ነው እና ከባድ ግድያ፣ ከባድ በቃ የሰው ነፍስ የረከሰበት ሰዓት ላይ ነው ያለ ነው። የሰው ነፍስ የወደቀበት ሰዓት ላይ ነው ያለ ነው። ለሰው ልጅ የማይገባ ነገራቶች ነው እየተደረገ ያለው እና በዛም ልክ ደግሞ እኛም ጠንከር ብለን የተለያዩ መፍትሄዎችንና ፍትዎችን ለማሰጠት ስንል ጥንካሬና ቆፍጠን ማለት ስላለብን በቃ ማድረግ ያለብን መንገድ በቃ ቆራጥ የሆነ መንገድ መሆን አለበት። ማለትም አዘኔታችንን ትንሽ መቀነስ አለብን። ርህራሄያችንን ትንሽ ማጥፋት አለብን። ያ መንገድ ካልሆነ ትንሽ እንትኑን እያከበደብን ነው የሚሄደውና እንግዲህ አሁን ላይ የተጠቆምነው አድራሻ አለ። እንግዲህ እስኪ እውነታው ይጋለጣል ብዬ አስባለሁ። ወደዛ ቦታ ደግሞ የምንሄድ ይሆናል። የተለያዩ ኃይሎችንም አደራጅተን የተለያዩ የክሩ አባሎችንም ይዘን ወደዛ ቦታ ላይ እንሄዳለን። እዛ ቦታ ላይ ደግሞ ደርሰን እስኪ ቢፈጠረውን ነገር ደግሞ እናንተም አብራችሁ በቀጣይ ቪዲዮ የምትመለከቱት ይሆናል። እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ ከጎኔ ስለሆናችሁ በተለያየ ጊዜም ሁሉ ጊዜም አብራችሁኝ ለምትሆኑ ውድ ቤተሰቦች ትልቅና የከበረ ምስጋናን አቀርባለሁ። ሁሌም እንደምላችሁ እንግዲህ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ይሄ ቪዲዮ አስተማሪና ጠቃሚና ለብዙሃኖች መድረስ የሚገባው ቪዲዮ ስለሆነ ቪዲዮን ላይክ እና ሼር በማድረግ ለተለያዩ ሰዎች ለብዙሃን እንዲደርስ ማድረጋችሁን አትርሱ ላለውኝ። በተረፈ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።